ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት ግሬድ 11 ኬሚስትሪ ዩኒት 6 ኢን ኮንቴኒንግ ኮምፓውንድስ በተመለከተ ሌሰን 5 ላይ ያየነው ፕሪፓሬሽን ኦፍ አልኮል በሚል አይተናል። ኢን አዲሽን ቱ ዛት ፕሪፓሬሽን ኦፍ አልኮልስ ሌላ ያየነው ምንድነው? ስለ ኢታኖል አይተናል። ኢንዱስትሪያል ፕሪፓሬሽን ኦፍ ኢታኖል በሚል ተምረናል። ሶ ዛሬ ሌሰን 5 ላይ ኬሚካል ፕሮፐርቲስ ኦፍ አልኮልስ የምናይ ይሆናል ማለት ነው። እንግዲህ when you say chemical properties of alcohols objectively ስናይ እንግዲህ at the end of this lesson you will be able to explain the chemical reactions of alcohols, okay, such as oxidation, reaction with active metals, esterification and what dehydration የመሳሰሉትን የምናይ ይሆናል ማለት ነው። ሶ ኬሚካል ፕሮፐርቲስ ኦፍ አልኮሆልስ ስንል እንግዲህ ኬሚካል ፕሮፐርቲስ ስናወራ ስለ ሪአክሽን ነው የምናወራው። ኬሚካል ፕሮፐርቲስ ስንል ሶ እንግዲህ ኬሚካል ፕሮፐርቲስ ኦፍ አልኮሆልስ ስንል reactions of alcohols may involve cleavage of two cleavage። አንደኛው ኦክሲጅን ሃይድሮጂን ቦንድ ክሌቬጅ ነው። ሌላኛው ደግሞ ካርበን ኦክሲጅን ቦንድ ክሌቬጅ ይባላል። So reaction of alcohols may involve the cleavage of oxygen hydrogen bond OH bond ወይንም ደግሞ እንደነገርኳችሁ ካርበን ኦክሲጅን ቦንድ ክሌቬጅ። ሶ እነዚህን ሁለቱን እናያለን። እስኪ መጀመሪያ ምን ማለት ነው ኦክሲጅን ሃይድሮጂን ቦንድ ክሌቬጅ የሚለውን የመጀመሪያው እናያለን። የመጀመሪያው እንግዲህ reaction of alcohols involving ምን አይነት ክሌቬጅ? ኦክሲጅን ሃይድሮጂን ቦንድ ክሌቬጅ የምንለው እናያለን። ያ ማለት በኦክሲጅን እና በሃይድሮጂን መካከል ያለው ቦንድ ሲሰበር ነው እንግዲህ ክሌቬጅ የምንለው። ሶ reaction of alcohols involving cleavage of oxygen hydrogen bond ስንል የመጀመሪያው reaction with active metals ነው። እንግዲህ አልኮሆልስ ከአክቲቭ ሜታልስ ጋር ሪአክት ሲያደርግ ምንድነው የሚፈጠረው የሚለው እናያለን። እንደገና አክቲቭ ሜታልስ የምንላቸው እነማን ናቸው የሚለውን እናያለን ማለት ነው። ሶ alcohols react with active metals ስንል እንግዲህ እነማን እያልን ነው? ለምሳሌ እንደ ሊቲየም፣ ሶዲየም፣ ፖታሺየም ስፔሻሊ ግሩፕ 1 ኤሌመንቶች በጣም አክቲቭ ሜታሎች ናቸው። እንዲሁም ደግሞ እንደ ማግኒዥየም፣ እነዚህ ብቻ አይደሉም። አዘርስ አክቲቭ ሜታልስ እንደ ዚንክ ሊሆን ይችላል። አልኮሆል ከነዚህ ከአክቲቭ ሜታል ጋር ሪአክት ሲያደርግ ምንን ሪሊዝ ያደርጋል? ሃይድሮጂንን ሊበሬት ያደርጋል ወይንም ሪሊዝ ያደርጋል። ሃይድሮጂን ጋዝ to form what? ሃይድሮጂን ጋዝ ሪሊዝ አድርጎ ምን ይፈጥራል? ሜታል አልኮክሳይድ ይፈጥራል። ሶ ጀነራል ሪአክሽኑ እንግዲህ እዚህ ጋር እንደምታዩት this is an alcohol. why we say an alcohol? because it contains what? OH አይደል? እንግዲህ OH ከያዘ ኮምፓውንዱ ምንድነው? አልኮል ነው። ሶ ፈንክሽናል ግሩፑ RCROH ነው። ሶ this is what? R ማለት ነው። አንድ R ግሩፕ ነው። ይሄ OH ይዟል። ስለዚህ አልኮል ነው። ሶ ይሄ አልኮል ከአክቲቭ ሜታል ጋር ሪአክት ሲያደርግ ያ ማለት አክቲቭ ሜታል ስንል ማን ነው? ሶዲየምን ወስደናል። እዚህ ጋር ምንድነው? እዚህ ጋር ምን አይነት ቦንድ ክሌቬጅ ነው የሚፈጠረው ስንል ቦንድ ክሌቬጅ አሁን በኦክሲጅን እና በሃይድሮጂን መካከል ነው። ኦኬ፣ በኦክሲጅን እና በሃይድሮጂን መካከል ቦንድ ክሌቬጅ አለ። ሶ እዚህ ጋር ምን ይፈጠራል? 2R CH2O- ሶዲየም ፕላስ ይፈጠርና እዚህ ጋር ምን አለ? ሃይድሮጂን አለ። ይሄንን ኮምፓውንድ ስናነበው እንግዲህ የጀነራል ሪአክሽኑ ምንድነው? ሶዲየም አልኮክሳይድ ነው የምንለው። ሶዲየም አልኮክሳይድ እንላለን። እስኪ አሁን በኤግዛምፕል እናየው ይሄን። ሶ ይሄን በኤግዛምፕል ስናየው እዚህ ጋር እንደምታዩት ምንድነው የተሰጠን? አልኮል አለ። ሶ ይሄ አልኮል CH2OH ነው። ሶ ይሄ ኢታኖል ነው። ኦኬ፣ አልኮሉ 2 ሞል ኦፍ ኢታኖል አለ እዚህ ጋር። ኢታኖል አልኮል ነው። ሶ ይሄ ኢታኖል አልኮል እንግዲህ ሪአክት ሲያደርግ ከማን ጋር? ከአክቲቭ ወይንም ደግሞ ሪአክቲቭ ሜታል ወይም አክቲቭ ሜታሎች ጋር ሪአክት ሲያደርግ ከሶዲየም ጋር ሪአክት ሲያደርግ እዚህ ጋር እንግዲህ ቦንድ ብሬክ ይሆናል። እዚህ ጋር ቦንድ ብሬክ የሚሆነው ማን ነው? እዚህ ጋር ምን ይሆናል ማለት ነው? CH3CH2O ይሆንና እዚህ ጋር ያለው ቦንድ ይሰበራል ማለት ነው። ብሬክ ይሆንና ማይነስ ይፈጠራል ማለት ነው። ዘን ይቺ ሃይድሮጂን ምን ትሆናለች? ሪሊዝ ትሆናለች። እዚህ ጋር 2 ሞል ስለሆነ ሶ እዚህ ጋር ምን ይሆናል ማለት ነው? 2 እናደርግና CH3 ኦኬ CH2O ሶዲየም ፕላስ ይሆናል። ይሄ ይመጣል ፖዚቲቭ አይደለ? እዚህ ጋር ሶዲየም ምን ይመጣል? ዳይሬክትሊ እዚህ ጋር ይመጣል ማለት ነው። ሃይድሮጂን ሪሊዝ ሆነና ምን ተፈጥራለች? ሃይድሮጂን ጋስ ማለት ነው። ሶ አሁን ይሄ ስናነበው ምን ብለን ነው የምናነበው? ሶዲየም ኦኬ
ኦኬ ሶዲየም ኢቶክሳይድ ኦኬ ጀነራል እንትኑ ላይ ስናይ እዚህ ጋር ጀነራል ሪአክሽኑ ላይ ስናይ ምንድነው ሜታል አልኮክሳይድ ነው ብለናል አይደለ? እዚህ ጋር ሶዲየም ስለሆነ ሶዲየም አልኮክሳይድ ብለናል። አሁን እዚህ ጋር የተፈጠረው እዚህ ጋር ማን ነው ሁለት ካርበን ያለው። ስለዚህ ይሄ ምንድነው የምናነበው ሶዲየም ኢቶክሳይድ ብለን እናነባዋለን። አሁን እዚህ ጋር ምንድነው የምንለው ኦክሲጅን ሃይድሮጅን ቦንድ ክሌቬጅ ነው። ያ ማለት በኦክሲጅን እና በሃይድሮጅን ያለው ቦንድ ምን ሆኗል? ብሬክ ሆኗል። በዚህ ብሬክ ሲሆን ይሄ ኦክሲጅን ኤክሰስ እንትን አለው ማለት ነው። ኤሌክትሮን የማይነስ ነው የሚሆነው። ሶዲየም እዚህ ጋር ይመጣና ምን ይሆናል? ሶዲየም ፕላስ ይሆናል። ይሄን ስናነብ ምንድነው የምንለው? ሶዲየም ኢቶክሳይድ እንላለን። ሶዲየም ኢቶክሳይድ። የመጀመሪያው እንግዲህ አልኮል ከአክቲቭ ሜታል ጋር ሪአክት ሲያደርግ ምን ይፈጥራል? ሜታል አልኮክሳይድ ይፈጥራል። እንደገና ደግሞ ምን ይፈጠራል? ሃይድሮጅን ጋዝ ይፈጠራል ማለት ነው። ይሄ ይመጣል። when you come to the other oxygen hydrogen bond cleavage ሁለተኛው የምናየው ኦክሲዴሽን ኦፍ አልኮልስ ነው። እንግዲህ መጀመሪያ ላይ ኦክሲጅን ሃይድሮጅን ቦንድ ክሌቬጅ ላይ ምን አየን? አልኮል ከሪአክቲቭ ሜታል ወይም ደግሞ ከአክቲቭ ሜታሎች ጋር ሪአክት ሲያደርግ ምን እንደሚፈጠር ሃይድሮጅን ጋዝ ሪሊዝ እንደሚያደርግ ሃይድሮጅን ጋዝ ሪሊዝ አድርጎ ምንድነው የሚፈጠረው ብለናል? ሜታል አልኮክሳይድ እንደሚፈጠር አየን። ሁለተኛው ኦክሲዴሽን ኦፍ አልኮልስ እንግዲህ the oxidation of products of alcohols depends on the types of alcohols። እንግዲህ ኦክሲዴሽን ስንል በአልኮሉ ታይፕ ይወሰናል። ታይፕስ ኦፍ አልኮል ላይ አልኮልን ፕራይመሪ አልኮል፣ ሰከንደሪ አልኮል፣ ተርሸሪ አልኮል እያልን ከፋፍለናል አይደለ? ያ ማለት ካርበን ወይም OH የያዘው ካርበን ከአንድ አልካይል ግሩፕ ጋር አታች የሚሆን ከሆነ ፕራይመሪ አልኮል ነው። OHን የያዘው ካርበን ከሁለት ፕራይመሪ አልኮል ጋር አታች የሚሆን ከሆነ ሰከንደሪ አልኮል እንለዋለን። እንደገና OH የያዘው ካርበን ከሶስት አልካይል ግሩፕ ጋር ታች ከሆነ ያ ተርሸሪ አልኮል እያልን አይተናል። እንግዲህ እሱን አስታውሱ። እንግዲህ the oxidation of alcohol እንግዲህ it's not what similar okay it depends on what the types of alcohol ማለት ነው። እነዚህ አሁን ፕራይመሪ አልኮልና ኦክሲዳይዝ ስናደርግ ሰከንደሪ አልኮልና ኦክሲዳይዝ ስናደርግና ተርሸሪ አልኮልና ኦክሲዳይዝ ስናደርግ ተመሳሳይ ውጤት ወይም ተመሳሳይ ሪዛልት አናገኝ። ስለዚህ the oxidation of products of alcohol depend on the types of alcohol and the nature of what oxidizing agent በአልኮሉ አይነት ብቻ ሳይሆን በምን ይወሰናል? the nature of what oxidizing agent በኦክሲዳይዚንግ ኤጀንት ኔቸርም ጭምር ምን ይሆናል? ዲፔንድ ይሆናል ይወሰናል ማለት ነው። oxidation of alcohol is a very important method for the production of what other oxygen containing organic compound okay እንግዲህ አልኮልን ኦክሲዳይዝ ስናደርግ ወይም ኦክሲዴሽን ኦፍ አልኮል ሲካሄድ ምን ይፈጠራል ማለት ነው? ኦክሲጅን ኮንቴኒንግ ኦርጋኒክ ኮምፓውንድ ይፈጠራል። ለምሳሌ አልዲሃይድ፣ ኬቶን፣ ካርቦክሲሊክ አሲድ የመሰለው መቼ ነው? የትኛውን አልኮል ኦክሲዳይዝ ስናደርግ ነው አልዲሃይድ የሚፈጠረው? የትኛው አልኮል ኦክሲዳይዝ ሲሆን ነው ኬቶን የሚፈጠረው? እንዲሁም ደግሞ ካርቦክሲሊክ አሲድ የሚለውን እያንዳንዱን እናያለን ማለት ነው። እንግዲህ የመጀመሪያው ኦክሲዴሽን ኦፍ ፕራይመሪ አልኮልስ እንግዲህ ፕራይመሪ አልኮል ኦክሲዳይዝ ሲሆን ኦክሲዴሽን ኦፍ ፕራይመሪ አልኮል ሲካሄድ ፕሮዳክታችን ምንድነው የሚለው እናያለን። ዲፔንዲንግ ኦን ኦክሲዳይዚንግ ኤጀንት ዩዝ እንግዲህ እዚህ ጋር ልብ በሉ። አሁንም ኦክሲዴሽን ኦፍ ፕራይመሪ አልኮልን ኦክሲዳይዝ ስናደርግ በምን ሊወሰን ይችላል? በምንጠቀመው ዋት ኦክሲዳይዚንግ ኤጀንት ኦኬ ዲፔንዲንግ ኦን ዘ ኦክሲዳይዚንግ ኤጀንት ዩዝ ፕራይመሪ አልኮል is oxidized to an aldehyde which term is oxidized to what carboxylic acid in the presence of what mild oxidizing agent such as copper metal okay primary alcohol is what aldehyde እንግዲህ ፕራይመሪ አልኮልን ሚልድ ኦር ማይልድ ኦክሲዳይዚንግ ኤጀንት ተጠቅመን ለምሳሌ ኮፐርን ብንጠቀም ይሄን ኦክሲዳይዝ ብናደርገው ሊፈጠር የሚችል ምንድነው? ሊፈጠር የሚችለው ኦክሲጅን ኮንቴኒንግ ኮምፓውንድ ማን ነው? አልዲሃይድ። ነገር ግን ሌላ ኦክሲዳይዚንግ ኤጀንት ከተጠቀመ ሌላ ኦክሲዳይዚንግ ለምሳሌ ፖታሺየም ፐርማንጋኔት ሊሆን ይችላል። ፕራይመሪ አልኮል ኦኬ አልዲሃይድ ላይ ብቻ ተወስኖ አይቀርም፣ ሌላ ፕሮዳክት ሊያስገኝልን ይችላል። ለምሳሌ ካርቦክሲሊክ አሲድ እናየዋለን። አሁን እዚህ ጋር ኦክሲዴሽን ኦፍ ፕራይመሪ አልኮል ኢዝ ማይልድ ኦክሲዳይዚንግ ኤጀንት ለምሳሌ ኮፐርን ብንጠቀም የምናገኘው ማንን ነው? አልዲሃይድን ነው እዚህ ጋር። ጀነራል ሪአክሽኑን ስንመለከት this general reaction CH2OH this is what ፕራይመሪ አልኮል። እንግዲህ ይሄ ፕራይመሪ አልኮል ስንል ይሄ ፕራይመሪ አልኮል OHን ያዘው ካርበን ይሄ ነው አይደለ? ይሄ ካርበን ከስንት አልካይል ግሩፕ ጋር ነው አታች የሆነው? ከአንድ አልካይል ግሩፕ ጋር ብቻ ነው።
ስለዚህ ይሄ ምንድነው የምንለው ፕራይሜሪ አልኮል ነው። መጀመሪያ አልኮሉ ፕራይሜሪ ነው፣ ሰከንደሪ ነው፣ ተርሼሪ ነው የሚለው በይሄን በደንብ ማወቅ አለበት። ምክንያቱም ክላሲፊኬሽን ኦፍ አልኮል ላይ አይተናል። Okay, depending on they contain what the number of OH group አልኮልን ዳይሃይድሪክ፣ ሞኖሃይድሪክ፣ ዳይሃይድሪክ እና ትራይሃይድሪክ እያልን ከፍለናል። እንዲሁም ደግሞ depending on the carbon which contain OH or OH okay attached to አልካይል ግሩፕ ማለት ነው። ወይንም OHን የያዘው ካርበን አታች የሚሆነው ከአንድ አልካይል ግሩፕ ጋር ከሆነ ቅድም እንደነገርኳችሁ ምን ብያለሁ ፕራይመሪ አልኮል ነው። OH የያዘው ካርበን ከሁለት ሌላ R ግሩፕ ጋር ወይም አልካይል ግሩፕ ጋር አታች የሚሆን ከሆነ ሰከንደሪ ነው። OHን የያዘው ካርበን ከሌላ 3 አልካይል ግሩፕ ጋር አታች የሚሆን ከሆነ ተርሼሪ ነው። ሶ ምን ለማለት ፈልጌ ነው እዚህ ጋር አልኮሉ ፕራይመሪ አልኮል ነው፣ ሰከንደሪ አልኮል ነው፣ ተርሼሪ አልኮል ነው የሚለው ማወቅ መጀመሪያ ይጠበቅባቸዋል ማለት ነው። ምክንያቱም ጀስ ይሄ ፕራይመሪ አልኮል ነው ሰከንደሪ አልኮል ነው ተብሎ አይሰጣችሁም እዚህ ጋር ማለት ነው። አይሰጣችሁም። ስለዚህ ይሄንን በትክክል ማወቅ አለባችሁ። አሁን እዚህ ጋር ፕራይመሪ አልኮል ነው። ሶ ይሄ ፕራይመሪ አልኮል እንግዲህ ኦክሲዳይዝድ ሲሆን እዚህ ጋር ምንን ኮፐር እዚህ ጋር የተጠቀምነው ኦክሲዳይዚንግ ኤጀንት ማለት ነው ኮፐር ነው። ሶ ኮፐርን ተጠቅመን እዚህ ጋር ሊፈጠር የሚችለው ምንድነው አልዲሃይድ ነው። አልዲሃይድ ነው። ስለዚህ ኦክሲዴሽን በሚካሄድበት ሰዓት በምን ሊወሰን ይችላል? በኔቸር ኦፍ ዋት ኦክሲዳይዚንግ ኤጀንት ሊወሰን ይችላል። አሁን እዚህ ጋር የተጠቀምነው ኦክሲዳይዚንግ ኤጀንት ኮፐር ነው። ነገር ግን ሌላ ኦክሲዳይዚንግ ኤጀንት ብንጠቀም እዚህ ጋር ልናገኘው የምንችለው ኦክሲጅን ኮንቴኒንግ ኦርጋኒክ ኮምፓውንድ አልዲሃይድ ላይሆን ይችላል፣ ሌላ ሊሆን ይችላል ማለት የምናየው ይሆናል። ሶ እዚህ ጋር ኤግዛምፕል ተመልከቱ። ሶ መጀመሪያ ስታዩ እዚህ ጋር አልኮል ነው። ኢትስ ኦኬ ፕራይመሪ አልኮል የተሰጠን ኦክሲዳይዚንግ ኤጀንት ምንድነው? ኮፐር ነው። ጉድ ማይልድ ኦክሲዳይዚንግ ኤጀንት። ሶ ይሄ ከሆነ ፕሮዳክታችን ቀድመን ምን እንደሆነ እናውቃለን ማለት ነው፣ አልዲሃይድ እንደሆነ እናውቃለን። ኦኬ ፕሮዳክታችን ምን እንደሆነ እናውቃለን፣ አልዲሃይድ እንደሆነ እናውቃለን። ስለዚህ አሁን ይሄን ስንሰራው አልዲሃይድ ማለት ደግሞ ምንድነው ፋንክሽናል ግሩፑ? አልዲሃይድ ማለት RCO ይሄን ማወቅ አለባችሁ። የፋንክሽናል ግሩፕ እያንዳንዱን ፋንክሽናል ግሩፕ ማወቅ አለባችሁ። ሶ RC ደብል ቦንድ H ይሄ ከሆነ ይሄ ምንድነው እንግዲህ ፋንክሽናል ግሩፑ አልዲሃይድ ነው ማለት ነው። ስለዚህ ሶ እዚህ ጋር አሁን ፕሮዳክቱን ስንጽፍ አልዲሃይድ ስንጽፍ R እንልና ኦኬ እዚህ ጋር R ማለት ይሄ አልካይል ግሩፕ ነው አይደለ? ኦኬ R ወይንም ደግሞ R ማለት አይጠበቅብንም፣ ቀጥታ እንጻፈው። ይሄ CH3 አለ አሁን እዚህ ጋር CH3 ኦኬ CH3 እንልና እንደገና ካርበን ኦኬ ደብል ቦንድ ኦክሲጅን ሃይድሮጅን። አሁን ኦክሲጅን ሃይድሮጅን ቦንድ ክሌቬጅ ነው። ኦኬ ኦክሲጅን ሃይድሮጅን ቦንድ ክሌቬጅ ነው። እስካሁን ያየነው በኦክሲጅን እና በሃይድሮጅን መካከል ነው ቦንድ ምን የሚሆነው ብሬክ የሚሆነው። ስለዚህ አሁን አልዲሃይድ ደግሞ መጨረሻ ላይ የምትናደገው AL ነው። ኦኬ ለምሳሌ ኢቴን የነበረው ኢታናል፣ ሚቴን የነበረው ሚታናል እያለ ነው የምንጠራው። ስለዚህ አሁን እዚህ ጋር አልኮል ነበር፣ ኢታኖል ነበረ። ስለዚህ መጨረሻ ላይ AL ነው እዚህ ጋር የምናስገባው ማለት ነው። ስለዚህ ኢታኖል የነበረው ወደ ተቀይሯል ማለት ነው ወደ ኢታናል ኢታኖል። ኦኬ OL የነበረው በማን ይተካል ማለት ነው? ሰብስቲቲዩት ይሆናል በAL ማለት ነው። ኦኬ OL የነበረው በማን ሰብስቲቲዩት እናደርገዋለን? በAL። ለምን ይሄ ምንድነው አልዲሃይድ። ሶ ስትሮንግ ኦክሲዳይዚንግ ኤጀንትስ ለምሳሌ ስትሮንግ ኦክሲዳይዚንግ ኤጀንት such as acidified potassium manganate ፖታሺየም ክሮሜት እዚህ ጋር ይህንን ስናይ ማለት ነው እነዚያም ምንድናቸው? አሲዲፋይድ ወይም ስትሮንግ ኦክሲዳይዚንግ ኤጀንት ነው። እነዚህን ኦክሲዳይዚንግ ኤጀንት ኢን አሲዲክ ሚዲየም ለምሳሌ በሰልፈሪክ አሲድ ኦክሲዳይዝ ፕራይመሪ አልኮል ፈርስት። ኦኬ መጀመሪያ ፕራይመሪ አልኮል ኦክሲዳይዝ ፈርስት ቱ ዋት አልዲሃይድ። ፕራይመሪ አልኮል ቀጥታ መጀመሪያ ፕራይመሪ አልኮል እነዚህን ኦክሲዳይዚንግ ኤጀንት የምንጠቀም ከሆነ ቅድም it depends on what the types of the nature of oxidizing agent ብለናል አይደለ? በኔቸር ኦፍ ኦክሲዳይዚንግ ኤጀንት ይወሰናል ብለናል። ምን አልኮልን ኦክሲዳይዝ ስናደርግ ወይም ኦክሲዴሽን ኦፍ አልኮል ሲካሄድ። ስለዚህ ፕራይመሪ አልኮል እነዚህን ኦክሲዳይዚንግ ኤጀንት ወይም ስትሮንግ ኦክሲዳይዚንግ ኤጀንት የምንጠቀም ከሆነ ፕራይመሪ አልኮል መጀመሪያ ወዴት ይቀየራል? ወደ አልዲሃይድ። ሶ ዘን ቀጣይ ወዴት ይሄዳል ማለት ነው? እዚያ ላይ አያቆምም። ዘን ወዴት ይቀየራል? ወደ ካርቦክሲሊክ አሲድ ይቀየራል። ሶ it is difficult to stop the reaction at aldehyde stage when we use strong oxidizing agent. strong oxidizing agent የምንጠቀም ከሆነ ፕራይመሪ አልኮል ኦክሲዳይዝ ሲሆን ኦኬ ቀጥታ አልዲሃይድን ብቻ ላይ የሚያቆም አይደለም። አልዲሃይድ ከተፈጠረ በኋላ ቀጣይ ፈርዘር ወዴት ይቀየራል? ወደ ካርቦክሲሊክ አሲድ ኦኬ ወደ ካርቦክሲሊክ አሲድ ይቀየራል ማለት ነው። ሶ አሁን ካርቦክሲሊክ አሲድ እንዲፈጠር ወይንም አልዲሃይድ እንዲፈጠር ፕራይመሪ አልኮል ኦክሲዳይዝ ስናደርግ ሊወስንልን የሚችለው ማን ነው ማለት ነው?
ኔቸር ኦፍ ዋት ኦክሲዳይዚንግ ኤጀንት ኦክሲዳይዚንግ ኤጀንት አይነቱ ወይም ኔቸሩ ሊወስንልን ይችላል። ቅድም የተጠቀመው ማይልድ ነው። ማይልድ ኦክሲዳይዚንግ ኤጀንት ለምሳሌ ኮፐርን ከተጠቀምን ፕራይመሪ አልኮል ኦክሲዳይዝ ሲሆን ምንድነው ሊፈጠር የሚችለው? አልዲሃይድ ነው። ነገር ግን የምንጠቀመው ኦክሲዳይዚንግ ኤጀንት ስትሮንግ ኦክሲዳይዚንግ ኤጀንት ከሆነ ለምሳሌ ፖታሲየም ፐርማንጋኔት ሊሆን ይችላል። ይህንን የምንጠቀም ከሆነ ሪያክሽናችን አልዲሃይድ ላይ አያቆምም። ፈርዘር ወዴት ይሄዳል? ወደ ካርቦክሲሊክ አሲድ ይሄዳል። ይህንን ነው ማየት ያለብን። ጀነራል ሪያክሽኑን ስናይ ጀነራል ሪያክሽኑን ስናይ ይሄ እንግዲህ ፕራይመሪ አልኮል ነው። እዚህ ጋር የተጠቀምነው ኦክሲዳይዚንግ ኤጀንት ማይልድ ኦክሲዳይዚንግ ኤጀንት አይደለም፣ ስትሮንግ ኦክሲዳይዚንግ ኤጀንት ነው የተጠቀምነው ኢን አሲዲክ ሚዲየም። እዚህ ጋር ምን ይፈጠራል? አልዲሃይድ ተፈጥሮ እዚህ ላይ አያቆምም። ፈርዘር አሁንም ወዴት ይቀየራል? ወደ ካርቦክሲሊክ አሲድ ይቀየራል። ስለዚህ እዚህ ጋር ፕራይመሪ አልኮልን ኦክሲዳይዝ ስናደርግ እዚህ ጋር መጠንቀቅ ያለባችሁ የተሰጠኝ ኦክሲዳይዚንግ ኤጀንት ምን አይነት ነው? ስትሮንግ ኦክሲዳይዚንግ ኤጀንት ነው ወይስ ማይልድ ኦክሲዳይዚንግ ኤጀንት? ይህንን ማወቅ አለባችሁ ማለት ነው። ኤግዛምፕል እዚህ ጋር ማየት እንችላለን። ዚስ ኢዝ ዋት ፕራይመሪ አልኮል ነው። እዚህ ጋር የተሰጠን እንደምታዩት ማን ነው? ፕራይመሪ አልኮል ነው። ዚስ ኢዝ ዋት አን አልኮል ኦኬ፣ ኢትስ ፕራይመሪ አልኮል ነው። ይሄ ማን ነው? ኢታኖል ነው። ይሄ ኢታኖል ነው። ኢታኖል ነው። ይሄ ቀጥታ ወዴት ይቀየራል? ወደ አልዲሃይድ ይቀየራል። ኦኬ፣ ይሄ ወደ አልዲሃይድ ይቀየራል። ያ ማለት CH3 C ደብል ቦንድ ኦ ሃይድሮጅን ማለት ነው። ይሄ አልዲሃይድ ነው። ይሄ ማን ነው? አልዲሃይድ ነው። እዚህ ላይ አያቆምም። አሁን ይሄ ምን ስለሆነ? ስትሮንግ ኦክሲዳይዚንግ ኤጀንት ስለሆነ። ስለዚህ ወዴት ይቀየራል? ወደ ካርቦክሲሊክ አሲድ። ካርቦክሲሊክ አሲድ ደግሞ ፈንክሽናል ግሩፕ RCOOH አይደለ? ዛት እዚህ ጋር ምን ይሆናል ማለት ነው? CH3 ይሆንና C ደብል ቦንድ OOH። አሁን ይሄ ይሄ አንድ R ነው አይደለ? COOH። ስለዚህ ምንድነው? ካርቦክሲሊክ አሲድ ካርቦክሲሊክ አሲድ ነው። እዚህ ጋር መጽሐፋችሁ ላይ በጥያቄ መልክ የሚያስቀምጠዋል። መልሱን አይመልሰውም፣ እናንተ እንድታነቡ ነው። Is there any possibility to prepare aldehydes from primary alcohol ይላል። አልዲሃይድን ከፕራይመሪ አልኮል ማዘጋጀት ይቻላል? yes አይተናል። yes aldehyde can be prepared from primary alcohol through various methods። በጣም ብዙ ሜቶዶች ልንጠቀም እንችላለን። ለምሳሌ ኦክሲዴሽን ዊዝ ማይልድ ኦክሲዳይዚንግ ኤጀንት ለምሳሌ ኮፐርን ብንጠቀም ፕራይመሪ አልኮልስ ካን ቢ ኦክሲዳይዝድ ቱ አልዲሃይድ ዩዚንግ ዋት ማይልድ ኦክሲዳይዚንግ ኤጀንት ሰች አዝ እዚህ ጋር ፒሪዲየም ክሎሮክሮሜት ሊሆን ይችላል። ዚስ ኤጀንት ሰሌክቲቭሊ ዋት ኦክሲዳይዝ ፕራይመሪ አልኮል ቱ አልዲሃይድ ዊዛውት ፈርዘር ኦክሲዳይዚንግ ዚ አልዲሃይድ ቱ ዋት ካርቦክሲሊክ አሲድ። ያ ማለት አልዲሃይድ ቀጥታ ወደ ካርቦክሲሊክ አሲድ ፈርዘር ሳይቀየር ይህንን የምንጠቀም ከሆነ ፒሲሲ ወይም ደግሞ ፒሪዲየም ክሎሮክሮሜት የተባለ ኦክሲዳይዚንግ ኤጀንት እኛ ቅድም በኮፐር ኦክሲዳይዚንግ ኤጀንት ማይልድ ኦክሲዳይዚንግ ኤጀንት ኮፐርን አይተናል። ይህም ሊሆን ይችላል። ሌላ ደግሞ ስዊርን ኦክሲዴሽን ይባላል። እንድታነቡ ነው። ፈርዘር ስዊርን ኦክሲዴሽን ዚስ ሜቶድ ኢንቮልቭስ ዘ ዩዝ ኦፍ ዋት ኦክዛይል ክሎራይድ። እዚህ ጋር ደግሞ ይሄ ሜቶድ ማን ይጠቀማል? ኦክዛይል ክሎራይድ ዳይሚታይል ሰልፎክሳይድ ዳይሚታይል ሰልፎክሳይድ ማለት ነው። and a base resulting in the formation of what aldehyde from primary alcohol። እነዚህ ዲሃይድሮጂኔሽን ያ ማለት ምን ማለት ነው? primary alcohol can be converted into what aldehyde through dehydrohallucination using what catalyst። dehydrohallucination ማለት እንግዲህ ሪሙቪንግ ማለት ነው። ዲሃይድሮ የምናየው ይሆናል። dehydrohallucination such as ለምሳሌ ኮፐር ሊሆን ይችላል፣ ሲልቨር ሊሆን ይችላል። at elevated temperature ማለት at high temperature ማለት ነው። ይህን የመሳሰሉ ሌሎችም አሉ። ያው መጽሐፋችሁ ላይ በጥያቄ መልክ አስቀምጦ ሲሄድ እናንተ ፈርዘር እንድታነቡት ነው፣ ዝም ብላችሁ እንድታልፉ። ሌላው ሁለተኛው ላይ ምንድነው? ኦክሲዴሽን ኦፍ መጀመሪያ ኦክሲዴሽን ኦፍ ምን አየን? ፕራይመሪ አልኮል አይተናል። አሁን ደግሞ ኦክሲዴሽን ኦፍ ሰከንደሪ አልኮል። ሰከንደሪ አልኮል ኦክሲዴሽን ወይም ኦክሲዳይዝ ሲሆን ምን ይፈጠራል? እዚህ ጋር ኬቶን ነው የሚፈጠረው። ፕራይመሪ አልኮል ኦክሲዴሽን ኦፍ ፕራይመሪ አልኮል አልዲሃይድ ነው ብለናል። ኦክሲዴሽን ኦፍ ሰከንደሪ አልኮል ደግሞ ኬቶንስ ነው። ስለዚህ አሁን እዚህ ጋር የሚጠበቅብን አንደኛ ሰከንደሪ አልኮል እንደሆነ በደንብ ማወቅ ነው። ሌላኛው የኬቶን ፋንክሽናል ግሩፕ ማወቅ አለብን። ኬቶን ፋንክሽናል ግሩፑ ለምሳሌ የኬቶን RCOOR ነው። ኦኬ፣ ይሄ በደንብ ማወቅ አለባችሁ። RCOR ይሄ ኬቶን ነው። ነገር ግን እንዳይምታታባችሁ RCOOR ከሆነ ይሄ ኢስተር ነው። ኦኬ፣ ፋንክሽናል ግሩፑን ማወቅ ያስፈልጋል። እያንዳንዱ ነገር እዚህ ጋር ልብ በሉ። ፋንክሽናል ግሩፕ ማንዳቶሪ ነው ማወቅ ማለት ነው። እዚህ ጋር እንግዲህ ኦክሲዴሽን ኦፍ ሰከንደሪ አልኮልን ስናይ ምንድነው የሚሰጠው ብለናል? ኬቶን ነው ብለናል። ኬቶን
ሶ ጀነራል ሪአክሽንስ እና ይሄ ነው እንግዲህ ሰከንደሪ አልኮል ነው። ምክንያቱም ለምንድነው ሰከንደሪ አልኮል ያልነው? ይሄ OHን የያዘው ካርበን ከስንት አልካይል ግሩፕ ጋር አታች ሆኗል? ከሁለት። እዚህ ጋር አንድ አልካይል ግሩፕ አለ፣ እዚህ ጋር ሌላ አልካይል ግሩፕ አለ። ስለዚህ ምንድነው በቀላሉ ለማወቅ ቀጥታ ሄዳችሁ እዚህ ጋር OHን የያዘው ካርበን ከምን ያህል አልካይል ግሩፕ ጋር አታች ሆኗል ወይም አታች ሆኗል የሚለው ነገር ማወቅ አለባችሁ። ስለዚህ ይሄ እዚህ ጋር አንድ አልካይል ግሩፕ አለ፣ እዚህ ጋር ሌላ አንድ አልካይል ግሩፕ አለ ከሁለት ጋር። ስለዚህ ምንድነው ሰከንደሪ አልኮል ነው። ሶ ይሄ ኦክሲዳይዝ ሲሆን ምንድነው የሚፈጠረው? ኬቶን ነው። ኬቶን ደግሞ ፋንክሽናል ግሩፕ RCOR ነው እንደነገርኳችሁ። ስለዚህ ይሄንን አሁን በኤግዛምፕል እንየው። ሶ አሁን ይሄ አልኮል ነው ብያቸዋለሁ። ይሄ ሰከንደሪ አልኮል ነው። አሁን ለምሳሌ ኔም ብናደርገው ከዚህ ብንጀምር 1 2 ነው የምንለው አይደለ? አይፓክ ኔም ስንሰጥ። ስለዚህ ሁለተኛው ላይ ምን አለ? ሳይድ ቼን አለን። ይሄ ምንድነው? ሚታይል ነው። ኦኬ ሚታይል ነው። ስለዚህ አሁን ይሄንን ምን ብለን ነው የምንጠራው? ቱ ሚታይል ፕሮፓኖል ነው አይደለም የምንለው? ቱ ሚታይል ፕሮፓኖል። ኦኬ ፕሮፓኖል ነው ይሄ ፕሮፓኖል። ለምን ፕሮፓኖል አለ? ስንት ካርበን ያለው? 1 2 3። ስለዚህ አሁን እዚህ ጋር ሊፈጠር የሚችለው የሚሆነው እዚህ ጋር CH3 ካርበን O እንልና CH3 ነው። አሁን ይሄ ፕሮፓኖል ኦኬ መጽሐፋችሁ ላይ ፕሮፓኖል ይላል አይደለም፣ ፕሮፓኖል ዋን። አሁን እዚህ ጋር ተመልከቱ። አልኮል ስንል እዚህ ጋር ፕሮፓኖል ስንል OL የሚለው በማን ተተካ ማለት ነው? እዚህ ጋር በዋን። ሶ ይሄን ስናነብ አሁን ፕሮፓኖል ሶ ወይንም ደግሞ ይሄ አሲቶን እንላለን። ኦኬ ፕሮፓኖል። ኦኬ ኬቶን ስንል እዚህ ጋር ያያችሁ ነው አይደል? ኬቶን ዋን እዚህ ጋር የምንጨምረው ማለት ነው ፕሪፊክስ። ስለዚህ በዚህ መልኩ መስራት ይቻላል ማለት። ሌላው ኦክሲዴሽን ኦፍ ተርሸሪ አልኮል ላይ እንመጣለን። ተርሸሪ አልኮልስ and ketones are generally resistant to oxidation። እንግዲህ ተርሸሪ አልኮል እና ኬቶን በአጠቃላይ ኦክሲዴሽን አያካሂዱም። ያ ማለት ግን ጭራሽ አያካሂዱም ማለት ነው አይደለም። መቼ ነው ኦክሲዴሽን የማያካሂዱት? ኦክሲዴሽንን ሬዚስት የሚያደርጉት መቼ ነው ካለን አንደር ኖርማል ኮንዲሽን። አንደር ኖርማል ኮንዲሽን ተርሸሪ አልኮል እዚህ ጋር ሃይድሮጅን ስለሌላቸው ኦክሲዴሽን ምን ያደርጋሉ? ሬዚስት ያደርጋሉ። ይሄ መቼ ነው የሚሆነው? ሁሌም አይደለም፣ አንደር ኖርማል ኮንዲሽን። ሶ ተርሸሪ አልኮል እዚህ ጋር አንደር ኖርማል ኮንዲሽን ኦክሲዴሽን ምን ያደርጋሉ? ሬዚስት ያደርጋሉ ብለናል። ሬዚስት ያደርጋሉ። ይሄ ተርሸሪ አልኮል ነው። አሁን መጽሐፋችሁ ላይ ምን የሚል ጥያቄ አለ? ዋት ሃፕን ኢፍ ተርሸሪ አልኮል ሰብጀክት ቱ ኦክሲዴሽን አንደር ድራስቲክ። አሁን ኮንዲሽኑ ኖርማል ባይሆንስ? አንደር ድራስቲክ ኮንዲሽንስ ቢሆን አሁንም ተርሸሪ አልኮል ሬዚስት ያደርጋሉ ኦክሲዴሽን ማለት ኦክሲዳይዝድ አይሆኑም ማለት ነው ነው ጥያቄው። እዚህ ጋር ይሄን ጥያቄ ይጠይቃቸዋል። እንደዛ ማለት አይደለም። አንደር ኖርማል ኮንዲሽን ከሆነ ኦክሲዴሽን ሬዚስት ያደርጋሉ፣ ኦክሲዳይዝ አይሆንም። ነገር ግን አንደር ቬሪ ሃርሽ ኮንዲሽን ያ ማለት ድራስቲክ ኮንዲሽን ነው ካልን ተርሸሪ አልኮል ሜይ አንደርጎ ክሌቬጅ። ኦኬ ክሌቬጅ ሊያካሂድ ይችላል። ክሌቬጅ ማለት እንግዲህ ኦክሲጅን ሃይድሮጅን ቦንድ ክሌቬጅ ወይም ብሬኪንግ ዳውን ቢትዊን ኦክሲጅን ኤንድ ሃይድሮጅን ማለት ነው አይደል? በኦክሲጅን እና በሃይድሮጅን ያለ ቦንድ ክሌቬጅ፣ ያንን ነው ክሌቬጅ። እስካሁን ያየነው ሁለት አይነት ክሌቬጅ አይተናል አለ ብለናል። የመጀመሪያው ኦክሲጅን ሃይድሮጅን ቦንድ ክሌቬጅ ነው። ሁለተኛው ካርበን ኦክሲጅን ሜይ አንደርጎ ክሌቬጅ ኦር ዲግራዴሽን ራዘር ዛን ስትሬት ፎርዋርድ ኦክሲዴሽን ዚስ ካን ሊድ ቱ ዋት ፎርሜሽን ኦፍ። ይሄ ደግሞ ምን ሊፈጥር ይችላል ማለት ነው? አልኪን ሊፈጥር ይችላል through dehydration or even what complete breakdown into what smaller organic compound። dehydration ማለት ሪሙቫል ማለት ነው of a certain molecules ማለት ነው dehydration። so in some case excessive oxidation can lead to formation of carboxylic acid ሊፈጥር ይችላል። in some case excessive የሆነ oxidation ማለት ነው or ወይንም ደግሞ ሌላ ፕሮዳክት ሊያስገኝልን ይችላል ማለት ነው። መቼ? depending on what specific conditions and reagent used ማለት ነው። so ወደ ሁለተኛው ስንመጣ እንግዲህ የመጀመሪያው ኦክሲጅን ሃይድሮጅን ቦንድ ክሌቬጅ አየን። ሁለተኛው ላይ ደግሞ ካርበን ኦክሲጅን ቦንድ ክሌቬጅ ነው። ኦኬ ሪአክሽን ኢንቮልቪንግ ክሌቬጅ ኦፍ ካርበን ኦክሲጅን ቦንድ ኢን ዋት አልኮል። አሁን እያየን ያለነው ሪአክሽን ኦፍ አልኮል ስለሆነ ማለት ነው። እንግዲህ በካርበን ኦክሲጅን ቦንድ ክሌቬጅ የመጀመሪያው የምናየው ዲሃይድሬሽን ኦፍ አልኮል ነው። ዲሃይድሬሽን ምን ማለት ነው? ዲሃይድሬሽን ስንል ማለት ነው ሪሙቫል ኦፍ ዋት ዋተር ሞለኪውል ማለት ነው። ሶ ዲሃይድሬሽን ማለት ምን ማለት ነው? ሪሙቫል ኦፍ ሞለኪውል ኦፍ ዋተር ማለት ነው። ኦኬ ቱ ፎርም ምን ለመፍጠር ሞለኪውልስ ኦፍ ዋተር ሪሙቭ ሲሆን ምን ይፈጠራል ማለት ነው? አልኪ ኦኬ ኦን ትሪቲንግ ዊዝ ዋት
an acid such as concentrated sulfuric acid ሊሆን ይችላል ወይንም ደግሞ phosphoric acid ሊሆን ይችላል and heating and what heating ማለት ነው ሂት ስናደርግ እንግዲህ ዲሃይድሬሽን ኦፍ አልኮል ስንል አልኮልን ዲሃይድሬት ስናደርግ ምንድነው የምናገኘው ፈጠር የሚችለው ምንድነው ወተር ሞለኪውሉን ሪሙቭ እናደርጋለን ማለት ነው ወተር ሞለኪውሉን ሪሙቭ ስናደርግ ምን ይፈጠራል አልኪን ይፈጠራል አልኪን ሲፈጠር ግን ምን ሊሆን ይችላል እዚህ ጋር ሰልፈሪክ አሲድ ሊሆን ይችላል ኮንሰንትሬትድ ወይም ደግሞ ፎስፎሪክ አሲድ ሊሆን ይችላል ሶ ጀነራል ሪአክሽኑን በመናይ ሰዓት ጀነራል ሪአክሽኑን ስናይ ይሄ ነው እንግዲህ አልኮል አለ በኮንሰንትሬትድ ሰልፈሪክ አሲድ ትሪት ስናደርገው ወይም ሂት ስናደርገው ይሄ ሂት አለ ማለት ነው ዴልታ ካለ ሶ ምን ይፈጠራል አልኪን ይፈጠራል ሌላ ምን አለ ወተር አለ አሁን እዚህ ጋር ምን አድርገናል ማለት ነው ሪሙቭ አድርገናል ኦኬ ኦክሲጅን በካርበን እና በኦክሲጅን መካከል ነው አሁን ቦንድ ክሌቬጅ የሚፈጠረው እዚህ ጋር እናያለን In general, dehydration of primary alcohol is difficult and requires what? Concentrated acid and high temperature. እንግዲህ ጠቅለል ባለ መልኩ እዚህ ጋር primary alcohol dehydration of primary alcohol በጣም አስቸጋሪ ነው። ስለዚህ ምን ይፈልጋል? ኮንሰንትሬትድ የሆነ አሲድ ይፈልጋል። in addition to that temperature ምን መሆን አለበት? high መሆን አለበት። መቼ primary alcoholን ዲሃይድሬት ስናደርግ አሁን እዚህ ጋር ይሄንን ተመልከቱ። ይሄ አልኮል ነው primary alcohol CH3 CH2OH ማለት ነው ይሄ ፕራይመሪ አልኮል ነው ሶ ይሄ ፕራይመሪ አልኮል እንግዲህ ዲሃይድሬት ስናደርገው እዚህ ጋር ኮንሰንትሬትድ ሰልፈሪክ አሲድን ተጠቅመን እንዲሁም ደግሞ ቴምፕሬቸሩ ወደ 170 ዲግሪ ሴልሺየስ የሚደርስ ቴምፕሬቸር ተጠቅመን ይሄ ዲሃይድሬት ስናደርገው ዲሃይድሬት አደረግነው ማለት ሪሙቫል ኦፍ ዋት ወተር ሞለኪውል ነው ስለዚህ ይሄ ወተር ሞለኪውል ሪሙቭ ስናደርግ ያ ማለት ምን ማለት ነው እንግዲህ እንደነገርኳችሁ እዚህ ጋር ቦንድ ክሌቬጁ በማን መካከል ነው በካርበን እና በኦክሲጅን መካከል ምን አለ ቦንድ ክሌቬጅ አለ እዚህ ጋር ቦንዱ ሲሰበር እዚህ ጋር OH አለ እንደገና ደግሞ ከዚህ ላይ አንድ ሃይድሮጅን ሪሙቭ ይሆናል ሶ አሁን እዚህ ጋር ይሄ ኢታኖል አይደለ አልኮሉ ኢታኖል ነው ወተር ሞለኪውል ሪሙቭ እናደርጋለን ስንል ሶ እዚህ ጋር ምንድነው የሚሆነው ካርበን ይሆንና ኦኬ ካርበን ሌትስ ሴይ አሁን እዚህ ጋር ሃይድሮጅን ኦኬ ሃይድሮጅን ደብል ቦንድ አልኪን አይደለ የሚፈጠረው ካርበን ኦኬ ሃይድሮጅን እናደርግና ምን እናደርጋለን H2O አሁን እዚህ ጋር ቦንዱ ብሬክ ሆኗል በማን በካርበንና በኦክሲጅን መካከል ለዚህ ነው ካርበን ኦክሲጅን ቦንድ ክሌቬጅ የምንለው ማለት ነው ኦኬ ኦክሲጅን ካርበን ኦክሲጅን ቦንድ ክሌቬጅ የምንለው ማለት ነው ስለዚህ ይሄን ቦንድ ብሬክ ይሆንና እዚህ ጋር እንደነገርኳችሁ OH አለ ሶ እዚህ ጋር አንድ ሃይድሮጅን ስናነሳ ከዚህ ጋር ከCH3 ላይ ማለት ነው እዚህ ጋር አንድ ሃይድሮጅን ስናነሳ እዚህ ጋር OH አለ ምን ይፈጠራል ማለት ነው እዚህ ጋር H2O ይፈጠራል ኦኬ አሁን ይሄ አልኪን ነው ያ ማለት ማን ነው ማለት ነው ቲን ነው ማለት ነው አያችሁት አይደል እዚህ ጋር ሶ CH3 የነበረው CH2 ሆኗል ሶ እዚህ ጋር ምን አለ CH2 ሆኗል እዚህ ጋር ኦክሲጅን በካርበንና በኦክሲጅን መካከል ቦንድ ብሬክ ሆኗል ማለት እዚህ ጋር OH ለብቻው ምን ሆኗል ብሬክ ሆኖ ወጥቷል ማለት ሶ እንግዲህ ይሄ ዲሃይድሬሽን ኦፍ አልኮል እንለዋለን እንግዲህ ምን ጊዜም አልኮልን ዲሃይድሬት ስናደርግ የምናገኘው ወተር ሞለኪውሉን ሪሙቭ እናደርጋለን ወተር ሞለኪውሉን ሪሙቭ አደረግን ማለት ሊፈጠር የሚችለው ፕሮዳክት ማን ነው አልኪን ነው ማለት ነው አልኪን ነው ማለት ሌላ እዚህ ጋር እንግዲህ ማወቅ ያለብን ምንድነው ሰከንደሪ ኤንድ ተርሸሪ አልኮል ዲሃይድሬት አንደር ማይልደር ኮንዲሽንስ ያም ፕራይመሪ አልኮልን ዲሃይድሬት ሊሆን የሚችለው በጣም አት ሃይ ቴምፕሬቸር ነው ብለናል ነገር ግን ሰከንደሪ አልኮል እና ተርሸሪ አልኮል ዲሃይድሬት ይሆናሉ ግን ዲሃይድሬት ሲሆኑ ኮንዲሽኑ ምንድነው ኢትስ ማይልደር ኮንዲሽን ነው ማለት ለምሳሌ እዚህ ጋር ተመልከቱ ይሄ መጀመሪያ ምን አይነት አልኮል ነው የሚለውን ነገር ማወቅ አለብን እዚህ ጋር ምን ጊዜም እንደነገርኳችሁ የተሰጣችሁን አልኮል መለየት አለባችሁ ስለዚህ አሁን ይሄ ፕራይመሪ አልኮል ነው ሰከንደሪ አልኮል ነው የሚለውን ይሄ OH ያዘው ካርበን እዚህ ጋር አንድ አልካይል ግሩፕ አለ እዚህ ጋር አንድ አልካይል ግሩፕ አለ ስለዚህ ይሄ OH-ን ያዘው ካርበን ከሁለት አልካይል ግሩፕ ጋር ታችሁናል ስለዚህ ምንድነው ሰከንደሪ አልኮል ነው ኦኬ ሰከንደሪ አልኮል ነው ሶ ይሄንን ኔም ስናደርገው ወይ ማይፓክ ኔም ስንሰጥ ከዚህ ብንነሳ አንድ ሁለት ብናደርግ ምንድነው የሚሆነው ቱ ፕሮፓኖል ነው ኦኬ ቱ ፕሮፓኖል ነው ኦኬ ቱ ፕሮፓኖል ይሄ ሰከንደሪ አልኮል ዲሃይድሬት ሲሆን እዚህ ጋር ምንድነው የሚፈጠረው ኦኬ CH3 እናደርግና CH እናደርግና ደብል ቦንድ CH2 ነው ምን ሪሙቭ ይሆናል ማለት ነው H2O አሁን ልብ በሉ እዚህ ጋር በካርበንና በኦክሲጅን እዚህ ጋር ቦንድ ክሌቬጅ ተፈጥሯል ኦኬ ቦንድ ክሌቬጅ ተፈጥሯል አይደለ ሶ አንድ ሃይድሮጅን ደግሞ ከዚህ ጋር እናነሳለን ማለት ነው ይሄ OH አለ ከዚህ አንድ ሃይድሮጅን ሪሙቭ ስናደርግ አንድ ጋር ከOH ጋር ምን ተፈጠረ እዚህ ጋር H2O ተፈጠረ ኦኬ H2O ተፈጠረ ስለዚህ አሁን ይሄ ምንድነው ፕሮፒን ነው ማለት ነው ኦኬ ፕሮፒን
እዚህ ጋር ተርሸሪ አልኮል ነው እንደምታዩት። ለምንድን ነው ተርሸሪ አልኮል ያልነው? ይሄ ኦኤችን ያዘው ካርበን ይሄ ነው። ይሄ ካርበን እዚህ ጋር አንድ አር ግሩፕ፣ ይሄ አንድ አር ነው። ይሄ ሌላ አር ነው። እዚህ ጋር ያለው ሌላ አር ነው። ስለዚህ ይሄ ኦኤችን ያዘው ካርበን ከሶስት አር ግሩፕ ጋር ምን ሆኗል? አታች ሆኗል አይደል? ስለዚህ ይሄ ምንድነው? ተርሸሪ አላይድ እንልና ኦኬ፣ ወይንም እዚህ ጋር ምን ማለት እንችላለን? ይሄ ምን ማለት እንችላለን? ቱ ሚታይል ኦኬ፣ ቱ ሚታይል ቱ ኦኬ፣ ፕሮፓኖል ኦኬ፣ ቱ ሚታይል ቱ ፕሮፓኖል ይሆናል። ሶ እዚህ ጋር ምንድነው የሚሆነው? ፕሮዳክቱ ላይ ስንመጣ CH3 አሁን በዚህ በካርበንና በኦክሲጅን ምን አለ? ቦንድ ክሌቬጅ አለ ማለት ነው። CH3 ይሆንና C እናደርግና እዚህ ጋር ደብል ቦንድ አለ ኦኬ፣ CH2 አለ እዚህ ጋር። አሁንም እዚህ ጋር ምን ይሆናል? CH3 ይሆናል። ሶ አሁን ደብል ቦንድ ከያዘው ነው አይደለ? እዚህ ጋር ሃይፓክ ኔም ስንሰጥ፣ ስለዚህ አሁን ምን ይሆናል? እዚህ ጋር ኦኬ፣ ይሄንን ምን እንዴት እናደርገዋለን? ቱ እንልና ኦኬ፣ ሚታይል ኦኬ፣ ቱ ሚታይል እንልና ምን እንላለን? ፕሮፒን እንላለን እዚህ ጋር 1 ኦኬ፣ 2 እዚህ ጋር ሁለተኛው ላይ ምን አለን? ሚታይል አለን ኦኬ፣ ቱ ሚታይል ፕሮፒን። ሶ ይሄን ይመስላል ማለት ነው። ይሄን ስለዚህ አሁን እዚህ ጋር መጽሐፋችሁ ላይ ሌላ ጥያቄ የሚጠይቀው አለ። ምንድነው የሚለው? አሬንጅ ፕራይመሪ ሰከንደሪ ኤንድ ተርሸሪ አልኮልስ ኢን ዘ ዲግሪ ኦፍ ዲሃይድሬሽን ኦርደር ይላል። በዲሃይድሬሽን ኦርደር እነዚህን አሬንጅ አድርጋቸው ብሎ ያስቀምጣል። እንግዲህ በዲሃይድሬሽን ኦርደር አሬንጅ ስናደርግ ተርሸሪ አልኮል ግሬተር ዛን ሰከንደሪ አልኮል፣ ሰከንደሪ አልኮል ግሬተር ዛን ፕራይመሪ አልኮል። ዛት ኢዝ ዘ ቴንደንሲ ቱ አንደርጎ ኤሊሚኔሽን ሪአክሽን ቱ ፎርም ዋት? አልኪን ማለት ነው። ቱ ፎርም አልኪን። ሌላው ቢ ላይ የምናየው ምንድነው? ሪአክሽን ኦፍ አልኮልስ ዊዝ ዋት? ሃይድሮጂን ሃላይድ ቱ ፎርም ዋት? አልካይል ሃላይድ። እንግዲህ አልኮል ከሃይድሮጂን ሃላይድ ጋር ሪአክት ሲያደርግ ምን ይፈጥራል? አልካይል ሃላይድ። እዚህ ጋር ምንድነው የሚፈጥረው? ሃይድሮጂን ሃላይድ ጋር ሪአክት ሲያደርግ አልኮል ማለት ነው ምን ይፈጥራል? አልካይል ሃላይድ ይፈጥራል። ጋር ተመልከቱ፣ አልኮል ነው ይሄ ከሃይድሮጂን ሃላይድ ነው። ሃላይድ ማለት ግሩፕ 7 ኤሌመንት ነው። ስለዚህ ጋር ምን ተፈጥሯል? አልካይል ሃላይድ ተፈጥሯል። አሁን እዚህ ጋር ያለውን ኤግዛምፕል እንዴ ሶ ይሄን ኤግዛምፕል ስናየው እንደምታዩት እዚህ ጋር እንግዲህ CH3 CH2 OH ይሄ አልኮል ነው። ማን ነው? ኢታኖል ነው። ኦኬ፣ ኢታኖል ነው። እዚህ ጋር ሃይድሮጂን ብሮማይድ ተሰጥቶናል። ስለዚህ አሁን እዚህ ጋር ልብ በሉ ምንድነው ሊፈጠር የሚችለው? ኦኬ፣ አሁን እዚህ ጋር ሃይድሮጂን ብሬክ ሲሆን ሃይድሮጂን ፕላስ እና ብሮሚን ማይነስ አለ። ኦኬ፣ ማይነስ አለ። ሶ እዚህ ጋር ደግሞ ምን አለ? OH ማይነስ አለ። አሁን ብሬክ ብናደርገው እዚህ ጋር ምንድነው? OH ማይነስ አለ። ስለዚህ ከዚህ ጋር ምን ይፈጠራል ማለት ነው? H2 ይፈጠራል። ብሮሚን እዚህ ጋር ይመጣል። ስለዚህ ምን ይፈጠራል ማለት ነው? CH3 ኦኬ፣ CH3 CH2 እናደርግና እዚህ ጋር ብሬክ ካደረግነው ይሄ ማይነስ ነው የሚሆነው። ስለዚህ ማን ይመጣል ማለት ነው? እዚህ ጋር ይሄ ማይነስ ከሆነ ይሄ ፖዚቲቭ ነው የሚሆነው። ሶ ቀጥታ ምንድነው የምናደርገው ማለት ነው? ይሄ ወደዚህ ይመጣል ማለት ነው። ስለዚህ CH2 ይመጣና ምን ይሆናል ማለት ነው? Br ማለት ብሮሚን ማለት ነው። ዘን ምን ይፈጠራል እዚህ ጋር? H2O። አሁን ይሄ ኢታይል ብሮማይድ ነው አይደለ? ስናነበው ኢታይል ብሮማይድ ኦኬ፣ ኢታይል ብሮማይድ ወይንም ደግሞ ዋን ብሮሞ ምን ማለት እንችላለን? ይሄ ዋን ብሮሞ ኢቴን ማለት ይቻላል። ዋን ብሮሞ ኢቴን ኦኬ፣ አንደኛው ላይ ስላለ ማለት ነው። ዋን ብሮሞ ኢቴን ማለት ይቻላል። ሶ ኢዝ ኢት ፖሲብል ቱ ፕሮዲዩስ አልኮል ፍሮም አልካይል ሃላይድ ይላል። አልካይል ሃላይድ አልኮልን ፕሮዲዩስ ማድረግ ይቻላል? ኤግዛክትሊ የስ ኢት ኢዝ ፖሲብል ቱ ፕሮዲዩስ አልኮል ፍሮም አልካይል ሃላይድ። ሶ ፕሮሰስ ኮልድ ኒውክሊዮፊሊክ ሰብስቲቱሽን ይባላል። ይሄን አንቡት። ኦኬ፣ በዚህ ኒውክሊዮፊሊክ ሰብስቲቱሽን ወይ ይሄን ምን ማድረግ ይቻላል? አልኮልን ፕሮዲዩስ ማድረግ ይቻላል። ከአልካይል ሃላይድ ማለት ነው መልሰን። ስለዚህ ይቻላል ወይ ነው? በትክክል ይቻላል። ፕሮሰሱ ደግሞ ምን ይባላል? ኒውክሊዮፊሊክ ሰብስቲቱሽን ይባላል። ይሄን እንድታነቡ ነው ሞር። እንግዲህ ጠቅለል ባለ መልኩ ኬሚካል ፕሮፐርቲስ ኦፍ አልኮል በተመለከተ በዋናነት እንግዲህ ሪአክሽን ኦፍ አልኮል ኢት ኢንቮልቭስ ቱ ቦንድ ክሌቬጅ። የመጀመሪያው ኦክሲጅን ሃይድሮጂን ቦንድ ክሌቬጅ እና ሌላኛው ደግሞ ካርበን ኦክሲጅን ቦንድ ክሌቬጅ በማለት በሁለት ብለን አይተነዋል ማለት ነው። ይህን ይመስላል እንግዲህ የዛሬው ሌሰን። እንግዲህ እንደተለመደው ሼር፣ ሰብስክራይብ እንዲሁም ደግሞ ላይክ ማድረጋችሁን አትርሱ። በሚቀጥለው ሌሰን እስከምንገናኝ መልካም ጊዜ
ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ